ሰላም የቻናላችን ተከታታዮች ዛሬም አዲስ ረጅ ይላችሁ መጥቻለሁ። ዛሬ ማሳያችሁ ስራ ማይክሮ ወርከርስ ይባላል። ኢንተርናሽናል የሆነ ዌብሳይት ነው። አውቃለሁ በዚህ ሰዓት ብዙ ፌክ የሆኑ አፖችና ዌብሳይቶች ላይ ቪዲዮዎች ሪቪዎች እየሰሩ ነው። ዛሬ ማሳያችሁ ዌብሳይት 100% ሌጂት የሆነ ኢትዮጵያ ውስጥ የሚከፍል ከኢትዮጵያም ውጪ ኢንተርናሽናል ሰዎች የሚሰሩበት ነው። እንደምታዩት እዚህ ጋር በቁጥር የምታዩቸው ታስኮችን ኮምፕሊት የሆኑ ታስኮች ሰዎች የሰሯቸው ስራዎች አሉ። እዚህ ዌብሳይት ላይ እንዴት እንደምትመዘገቡ ስራዎቹ ደግሞ በጣም ቀላል ናቸው። እናንተ በምትችሉት መጠን መስራት የምትችሏቸው ናቸው። እዚህ ላይ ደግሞ የምታገኟቸው ክፍያዎች ያው ህይወታችሁን የሚቀይር አይነት ክፍያ ሳይሆን ቢያንስ በሳምንት ግን ከ15 እስከ 20 አልፎም ደግሞ ከፍ ካላችሁ እስከ $50 ድረስ ወጥራችሁ ልትሰሩበት የምትችሉት ነው። እዚህ ላይ እንዴት እንደምትሰሩ ስራዎቹ ምን አይነት ናቸው፣ እንዴት ነው የምንሰራው፣ ገንዘባችንስ በምን አይነት መንገድ ነው የምናወጣው የሚለውን እዚህ ላይ ከመጀመሪያው ከመመዝገቡ ጀምሮ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ ባለማሳለፍ መከታተል ብቻ ነው። ሊንኩን ቴሌግራም ላይ አስቀምጥላችኋለሁ ወይም ደግሞ ዲስክሪፕሽን ላይ እዚህ ጋር ተመጡና እናንተ ሬጂስተር የሚለውን ተነካላችሁ። ከዛ በኋላ እዚህ ጋር ቺን ቅጽ ሞላለን ማለት ነው። ይሄ ምንድነው? ፈርስት ኔም፣ ሚድል ኔም፣ ላስት ኔም፣ እዚህ ጋር ጀንደር ሞላለን፣ ጾታችሁን ትሞላላችሁ። ከዛ በኋላ በርዝ ዴት ምናምን ትውልድ ቀናችሁን እነዚህን ነገሮች ሁሉንም ሞላለን ማለት ነው። እዚህ ጋር በርዝ ዴት ታስገባላችሁ። እኔ መጀመሪያ አካውንት ከፍቻለሁ ጓደኞቼ፣ ለዛ ነው ድጋሚ ሁለተኛ አካውንት መክፈት ስለማይቻል እዚህ ጋር ለእናንተ ማስረዳችሁ። እዚህ ጋር ኢሜል ታስገባላችሁ። ከዛ በኋላ ደግሞ እዚህ ጋር ከፍ እናደርገውና ይኸውላችሁ እዚህ ጋር አድሬስ 1 አድሬስ 2 የሚላል። አድሬስ 1 ላይ አዲስ አበባ፣ አድሬስ 2 ላይም አዲስ አበባ ከፈለጋችሁ ያላችሁበትን ከተማ ማስገባት ትችላላችሁ። እዚህ ጋር ዚፕ ኮድ ወይም ፖስታል ኮድ ታስገባላችሁ። አብዛኛው ጊዜ እነዚህ ነገሮች 4 ጊዜ 00 ነው የሚሆኑት። ያላችሁበትን ከተማ ፖስታል ኮድም እንደዛ ማስገባት ትችላላችሁ። ሲቲ ታስገባላችሁ። ከዛ ስቴት ሪጅን ታስገባላችሁ። እዚህ ጋር ከፍ አድርጉትና እዚህ ጋር ኤምፕሎየር ሰብስክሪፕሽን ምናምን ይጠይቋቸዋል። እነዚህ ነገሮች ያው እዚህ ጋር ራይት እንደዚህ ቲክ አድርጓቸው። ሁሉንም ስራዎች ሲመጡ ኖቲፊኬሽን እንዲመጣላችሁና የተለያዩ መረጃዎች እንዲደርሳችሁ የሚያገለግል ነው። እሱ ሞልታችሁ ስትጨርሱ ቺን ሰብሚት የምትለውን ትነካላችሁ። ልክ ይሄንን ስትነኩ ቀጥታ ወደ ውስጥ ወደ ዳሽቦርዱ ትሄዳላችሁ ማለት ነው። ኦኬ እንደምታዩት ያው አካውንታችሁ ክሬት ካደረገ በኋላ እዚህ ጋር ኢሜል ተልኮላችኋል ይላል። እናንተ እዛ ጋር ያስገባችሁት ላይ ትሄዱና እንደምታዩት ይኸውላችሁ ነው ይሄው ማይክሮ ወርከርስ ከሚለው ላይ መጣልኝ ኢሜል አለ። እዚህ ጋር መጥቼ እሱን ኢሜል ከፍተዋለሁ። ከዛ ያው ክሊከር ይለኛል። እቺን አንዴ ነካታለሁ ማለት ነው። እንደምታዩት ያው ክሊከር ቱ አክቲቭ ዩር አካውንት ይለኛል። ከዛ ይሄው አክቲቭ እለዋለሁ። ኮንግራቹሌሽን ዩር አካውንት ኢዝ ናው አክቲቭ ኤንድ ዩ አር ሎጊን ቱ ዩር አካውንት ይለኛል። ክሊክ እለዋለሁኝ ሎጊን ለማድረግ። ከዛ እዚህ ጋር ኢሜል እና ፓስወርዳችሁን ታስገቡና ሎጊን ታደርጋላችሁ ማለት ነው። ቀጥታ እንደምታዩት ጓደኞቼ ወደ ተወሰደኝ ወደ ዳሽቦርዱ አስገብቶኛል። ዳሽቦርዳችን እዚህ ጋር መጥቷል። ስራዎቻችን ደግሞ እዚሁ ፊት ለፊት ላይ ይዘረዘራሉ ማለት ነው። በጣም ብዙ ስራዎች ናቸው ያሉት። ሁሉንም በዝርዝር አስረዳችኋለሁ። ኦል ጆብ ብሎ እንደምታዩት ያው ቴስቲንግ፣ ሞባይል አፕሊኬሽን፣ ሰርቬይ፣ ሳይን አፕ፣ ክሊክ፣ ሰርች፣ ትራንዛክሽን፣ ትራንስክሪፕት፣ ትራንስሌተር በጣም ብዙ ስራ ነው ያለው። እናንተ በምትችሉት ልክ መስራት የምትችሉበት ነው። ከፍ ላድርገውና ደግሞ ፊት ለፊት ላይ እንደምታዩት ያው ጆብ ኔም ብሎ ኢሜል ሰብሚት፣ ክሊክ ቱ ሪፕላይ ኤንድ ስክሪንሾት ቱ ሪድ አፕ ይለኛል። 0.10 ሳንቲም ባለው ክፍያ። ይሄ ማለት ጓደኞቼ በኢትዮጵያ ብር እንዳይመስላችሁ በዶላር ነው። 10 ሳንቲም ማለት ስንት ነው? 18 ብር ማለት ነው በአንድ ስራ። ስራው ምንድነው? ኢሜል ሰብሚት እናደርግና ክሊክ አድርገን ሪፕላይ ከዛ ስክሪንሾት አድርገን እዚህ ላይ መላክ ማለት ነው። ስትወርዱ ደግሞ የተለያዩ ያው ትዊተር ላይ ኤክስ ፎሎ ማድረግ ከዛ ላይክ ስክሪንሾት አድርጋችሁ እዚህ ጋር ፖስት ማድረግ አለው። እንደምታዩት 15 ሳንቲም ባለው ምናምን በጣም ብዙ ስራዎች አሉ። 50 ሳንቲም ያለው ስራ አለ። 50 ሳንቲም በምንድን ነው? በዶላር ነው። 50 ሳንቲም ማለት ግን ትንሽ ነው ብላችሁ እንዳትንቁት። $1 በአሁኑ ሰዓት በኢትዮጵያ 180 ብር ነው። 50 ሳንቲም ማለት ደግሞ 90 ብር ነው ማለት ነው በአንድ ስራ። በእንደዚህ አይነት መልኩ ታዲያ በሳምንት 5000 ብር መስራት ያቀጣችኋል? አያቀጣችሁም። እናንተ እዚህ ጋር ከፍ አድርጉትና በጣም ብዙ ስራዎች አሉ እንደምታዩት። እነዚህን ስራዎች ይኸውላችሁ ወደ ታች ስክሮል ሳደርገው በጣም ብዙ ናቸው። ኢቭን ትልቁ ማለት ነው እዚህ ጋር እንደምታዩት 80 ሳንቲም ያለው አለ፣ 75 ሳንቲም ያላቸው ስራዎች አሉ። ቲቲቪ ዌብሳይቶች ምናምን ናቸው። እነዚህን ስራዎች አንድ በአንድ እየገባችሁ እናንተ በደንብ ስሯቸው። ለይታችሁ ደግሞ እናንተ የተለየ ስኪል የሆነ ነገር ላይ ልዩ ስኪል ካላችሁ ይሄው የሞባይል አፕሊኬሽን ስራዎችን ለብቻ ያወጣላችኋል። ሶሻል ሚዲያ ስራዎችን ይሄ ሶሻል ሚዲያ ስራ ማለት ፎሎ ማድረግ፣ ላይክ ማድረግ ምናምን የተለያዩ ኮሜንቶችን መጻፍ ማለት ነው። ኩዌስችን አንሰር ኮሜንት ምናምን እዚህ ጋር መጻፍ፣ አፕ ዳውንሎድ ማድረግ አለው። እዚህ ጋር ብሎጊንግ አለው። ሞዴሬተር መሆን ከፈለጋችሁ የተለያዩ አካውንቶች ትችላላችሁ። ሰርቬዎችን ደግሞ መስራት ከፈለጋችሁም እዚህ ጋር አለ። ኦኬ እንደምታዩት ለአሁኑ የመጣ ሰርቬይ የለም። ልክ በእንደዚህ አይነት ስራ ሰራላችሁ። ዳሽቦርዱ እዚህ ጋር የምታዩት ነው። ጆፕ አለ። እዚህ ጋር ኤችጂ ጆፖች አሉ። እዚህ ጋር ዲፖዚት ላይ እናንተ ስራ አሰሪ ስትሆኑ ወደፊት እዚህ ላይ ዲፖዚት ከ10 ሳንቲም ጀምሮ እስከ $250 $500 ድረስ ታስገቡና በምንድነው በእነዚህ እንትኖች ዋን ታይም ፔመንት በማስገባት ሰዎችን ደግሞ ስራ ማሰራት ቀጥራችሁ ትችላላችሁ ማለት ነው።
በኋላ ላይ የሰራችሁት ደግሞ እዚህ ጋር ይመጣል። እኔ እንደምታዩት ይኸውላችሁ አሁን 00 ነው። ፕሊዝ ኒው ዊዝድሮዋል ሪኩዌስት ማድረግ ትፈልጋለህ ይለኛል። ስራዎችን አብረን እንሰራለን ማለት ነው። ከዛ በኋላ እዚህ ጋር ደግሞ አካውንታችን እዚህ ጋር ነው የሚኖረው። እዚህ ጋር ምንድነው ቬሪፋይ ያላደረግናቸው ነገሮች አሉ። እዚህ ጋር ያው ስልክ ቁጥራችን እናስገባለን፣ ፔይፓል አካውንት እናስገባለን፣ ኤርቲም እናስገባለን፣ ቬሪፋይ ኤርቲም ስክሪን እናስገባለን። ይሄን ኤርቲም በነገራችን ላይ ከዚህ በፊት ሰርቼላችኋለሁ ቪዲዮ ጓደኞቼ። እናንተ ከዚህ ላይ ገንዘባችሁን ሰርታችሁ ለማውጣት ስትፈልጉ የኤርቲም አካውንታችሁን ተጠቅማችሁ የኤርቲም አካውንታችሁን እዚህ ላይ ታስገቡና በኤርቲም አካውንት አማካኝነት ዊዝድሮ ማድረግ ትችላላችሁ ማለት ነው። ኤርቲም ምንድነው፣ እንዴት ነው የሚሰራው የሚለውን ቪዲዮ ሰርቼላችኋለሁ ስለ ኤርቲም ዲስክሪፕሽን ላይ መጀመሪያ ላይ አስቀምጥላችኋለሁ። እዩትና አካውንት ክፈቱ። ፔይፓል አካውንት አከፋፈትም ቪዲዮ ሰርቼላችኋለሁ። ያንን ቪዲዮም እያያችሁ ፔይፓል አካውንት ከፍታችሁ በፔይፓልም ዊዝድሮ ማድረግ ትችላላችሁ። በጣም ቀላል ነው ፔይፓል አከፋፈት። ቪዲዮን ባለማሳለፍ እስከ መጨረሻ እስከተከታተላችሁት ስልክ ቁጥራችሁን ደግሞ ታስገቡና ቬሪፋይ ታደርጋላችሁ። እዚህ ጋር የምታስተካክሉት ነገር ካለ ያው ቀደም ያስገባችሁት ዲቴል እዚህ ጋር ነው የሚመጣው። እነሱን እየገባችሁ ታስተካክላላችሁ። እናንተ እዚህ ጋር ታስክ ፊኒሽ ያደረጋችሁት እዚህ ጋር ይዘረዘራል። እናንተ በመጀመሪያ ያው እዚህ ጋር ዲፖዚታችሁ ደግሞ ባላንሳችሁ ያላችሁ እዚህ ጋር ይመጣል። በመጀመሪያ እናንተ ጆብ የምትለው ቦታ ላይ ሂዱና እነዚህን ስራዎች ስሩ። እነዚህን ስራዎች እየሰራችሁ አካውንታችሁ ከፍ እያለ ሲመጣ ዊዝድሮ ታደርጋላችሁ ማለት ነው። ዊዝድሮ አደራረግ ደግሞ የሚያስቸግራችሁ ከሆነ ቀጣይ አብረን ዊዝድሮዋል ፕሩፍ ቪዲዮ ይዤላችሁ እመጣለሁ። አብረን ደግሞ ዊዝድሮ እናደርጋለን ማለት ነው። ያ ቪዲዮ እንዲደርሳችሁ ደግሞ ያው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን አብሯት። እናንተ እዚህ ጋር ካሉት ስራዎች ውስጥ እነዚህን ስራዎች ለመስራት እነዚህን ስራዎች ነው የምትነኩት። መጀመሪያ ግን ቀደም ያልኳቸውን አካውንቶች ቬሪፋይ ማድረግ አለባችሁ። ለምሳሌ ይኸውላችሁ ይሄን ስነካው ያው ቬሪፋይ ፎን ነምበር አለኝ። እዚህ ጋር ስልክ ቁጥር ታስገባላችሁ። ስልካችሁ ላይ ኤስኤምኤስ ይላካል። ያን ኤስኤምኤስ እዚህ ጋር መታችሁ አክቲቭ ታደርጋላችሁ ማለት ነው። እናንተ እንደተለመደው ስራዎችን ለመስራት ያው የመጣችሁ እነዚህን ክሊክ እያደረጋችሁ የምትጠይቁትን ሪኳየርመንት አሟላላችሁ ማለት ነው። ማሟላት ያለባችሁና ቬሪፋይ ስልክ ቁጥራችሁ ምናምን ደግሞ ቬሪፋይ አድርጉ። ቪዲዮን አላረዝምባችሁም። ለዛሬ ያዘጋጀውላችሁ አሪፍ ብዬ ያሰብኩት ስራ ይሄኛው ነው። ያልገባችሁ ነገር ካለ ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በሚቀጥለው ደግሞ ፓርት 2 ቪዲዮ ይዤላችሁ መጥቻለሁ። ልክ ይዤላችሁ መጣለሁ። ልክ እንደዚህ አይነት ሆኖ ቀላል የሆነ ምንም አይነት ስኪል የማይፈልግ የትምህርት ማስረጃ የማይጠይቃችሁን ስራ ቪዲዮ ላይክ በማድረግ አዳዲስ ሆናችሁ ሰብስክራይብ በማድረግ ጨርሱት። በሚቀጥለው ቪዲዮ እንገናኛለን። እነዚህን ቪዲዮዎች እያያችሁ ጠብቁኝ።